ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ስለዚህ ሰዓት ሁሉ እናመሰግንሃለን። ክብር፣ ምስጋና፣ አምልኮና ስግደት ሁሉ ላንተ እናቀርባለን። አባታችን ሆይ በሰማይና በምድር የተፈራህና የተከበርክ ድንቅ አምላክ ነህና እነሆ ደግሞ በዚህ ማለዳ ይህንን ሰማይና ምድር ቢያልፍ ይቀለኛል ያልከውን ቃልህን አይኖቻችንን ከፍተ ማየት፣ መስማት፣ መረዳት እንድንችል እንድትረዳን በኢየሱስ ስም እንጠይቃለን። ቃልህን ባርክልን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የሁለተኛ ተሰሎንቄ መጽሐፍን ምዕራፍ 1 ቁጥር 8 ነው። በትናንትናው ዕለት እየተመለከትነው በዛ ክፍል ላይ እንደዚህ የሚል ሐሳብ ነበረ እያየን የነበረው። እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል የሚል ነው። እንግዲህ የተከፈለለትን ዋጋ ሰምቶ አድምጦ ባለመታዘዝ ያንን የክርስቶስን ወንጌል ባለመቀበል እንዲሁም ደግሞ የክርስቶስን ወንጌል በማሳደድ ላይ ያሉ ሰዎች መጨረሻቸው የእግዚአብሔር የበቀል እጅ በእነሱ ላይ እንደምትሆን መጽሐፍ ቅዱስ አስረግጦ ይነግረናል። ፍርድ አለ። አሁን የጸጋ ዘመን ነው። በእርግጥ በዚህ በጸጋ ዘመን ውስጥ በምድር ላይ በምናየው ነገር ሰው የዘራውን ያጭዳል። ጸጋ ነው ተብሎ ሁሉ ነገር አልጋ ባልጋ ነው ማለት አይደለም። ሰው የዘራውን እንደሚያጭድ ደግሞ መጽሐፍ ቅዱስ ይነግረናል። በመጨረሻው ዘመን ደግሞ በማይታዘዙት ላይ እግዚአብሔር እንደሚበቀል ነበር የተመለከትነው። ጌታ ኢየሱስ ክርስቶስ ሲመጣ የሚመጣው ለሁለት ነገር ነው። በእርሱ ያመኑትን ወደ ዘላለም ሕይወት ውስጥ እንዲገቡ፣ ወደ ዕረፍት እንዲገቡ፣ ያ የተደነገረላቸውን ተስፋ እንዲወርሱ፣ በምድር ላይ ላደረጉት ነገር አክሊል፣ ዋጋ፣ ሽልማታቸውን እንዲቀበሉ። ዛሬ ደግሞ በወንጌል የሚያፌዙና ወንጌልን መነገጃ ያደረጉ፣ በወንጌል የሚሸቃቅጡ፣ የእግዚአብሔርን ቃል በቅጡና በአግባቡ በማይታዘዙና እግዚአብሔርን በማይሰሙት ላይ ደግሞ ለበቀል ይመጣል። ይሄ የሚሆን የሚፈጸም እውነት እንደሆነ ልናውቅና ልንረዳ ያስፈልጋል። ለዚህ ነው ወንጌል እኮ በምድር የሚሰበክልን ጥፋት ከመምጣቱ፣ ያ የጥፋት ቀን ከመምጣቱ፣ ያ የፍርድ ቀን ከመምጣቱ በፊት አውቀን ሰምተን ነቅተን ፊታችንን ከዓለም፣ ፊታችንን ከጨለማ፣ ፊታችንን ከጥፋት ወደ እግዚአብሔር እንድንመልስ እኮ ነው ወንጌል የሚሰበክልን። ለዚህ ነው ቤተ ክርስቲያንም እኮ በምድር ላይ ያለችው። ሰዎች ከሚሄዱበት ጥፋት እንዲመለሱና ፊታቸውን ወደ እግዚአብሔር ዞር እንዲያደርጉ
የተደረገላቸውንና በክርስቶስ ኢየሱስ የተከፈለላቸውን ዋጋ ተረድተው በክርስቶስ ኢየሱስ በማመን ለእግዚአብሔር አምላክ ለኢየሱስ ክርስቶስ ወንጌል የሚታዘዙ እንዲሆኑ እኮ ነው እንጂ ወንጌል ታዲያ ለምን አስፈለገ? ሰውን ለማዳን እኮ ነው። ከጥፋት ለመታደግ ነው። ከጨለማ ለማውጣት ነው። ወደ እግዚአብሔር ፊታቸውን እንዲመልሱ ነው። ከጥፋት እንዲያመልጡ ነው። ስለዚህ ነገር ግን ወንጌልን ሰምተው በማይታዘዙ ይህንን የእግዚአብሔርን ቃል በሚያክፋፉ እንደዚሁም ደግሞ በክርስቶስ ኢየሱስ ወንጌል ላይ ጠላቶች ሆነው የሚመላለሱ ደግሞ መጨረሻው ዘመን ምን ይጠብቃቸዋል ማለት ነው? በቀል ይጠብቃቸዋል። እንግዲህ ከዚሁ ሐሳብ ጋር የተሰላሰለ አንድ ነገር እንመልከት። ቁጥር 9ና 10 በዚያን ቀን ይላል በቅዱሳን ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቃጠላሉ ይላል። የቶቹ? ቁጥር 8 ላይ የተነገሩት የማይታዘዙትና እግዚአብሔርን እንደ እግዚአብሔርነቱ ልክ ያላከበሩና ለሰሙት የእውነት ወንጌል ምላሽ ባለመስጠት ባለመታዘዝ፣ እንዲሁም ደግሞ የወንጌል ተቃዋሚ በመሆን በምድር ላይ ሲመላለሱ የነበሩትን ላይ የሚመጣውን ነገር በግልጽ በዚህ ስፍራ ያመለክተናል። ለዚህ ነው በዛን ቀን ይላል። ቤቷ ቀናለች ማለት ነው። በቅድስና በቅዱሳኑ ሊከብር ይመጣል። ያ የሚመጣው ጌታ አሁን ቀኑ ደርሷል። ዓለምን ስንመለከት፣ ምድር ላይ የሆነውን ያለውን ስንመለከት፣ በመጽሐፍ ቅዱሳችን ላይ የተጻፈውን የትንቢት ቃል ስንመረምር፣ ምናልባትም የዘመናት ፍጻሜ ጫፍ ላይ እንደቆምን መጽሐፍ ቅዱስ በእርግጠኝነት ያመለክተናል። ይህንን ዝም ብለን የምንለው ሳይሆን በተለይ ከ10 ዓመት ወደዚህ ዓለም በብዙ ውስብስብና ምስቅልቅል ውስጥ የገባችበትና ዓለም እየፈጠነች ያለችበት፣ በተለይም ደግሞ አውሬውን ለማንገስ በየስፍራው የጨለማው መልእክተኞች ሽር ጉድ የሚሉበት ወቅትና ሰዓት ላይ መሆናችን ያቺ ቀን እንደደረሰች ያመለክተናል። እንግዲህ ያቺ ቀን ከመድረሷ በፊት ግን ለክርስቶስ ኢየሱስ ለመታዘዝ፣ ወደ ክርስቶስ ኢየሱስ ወንጌል ፊታችንን ለመመለስ፣ ወደ እግዚአብሔር ለመመለስ፣ ከጨለማ ለማምለጥ፣ ወደ ብርሃን መንግሥት ለመግባት እድል አሁንም ግን እንዳለ አመለክተን፣ ይህ እድል ግን የመጨረሻ እድል እንደሆነ ግን የሚያመለክቱ ብዙ ምልክቶችን እያየን እንደሆነ ልናውቅ ያስፈልጋል። ተፈጥሮ ከሰው ልጅ ፊቷን ባዞረችበት፣ ዓለም የጦርነት ነጋሪት እየጎሰሙች ባለችበት ወቅት፣ የዓለም ኢኮኖሚ ከሚጠበቀው በላይ ሰዎች ለመግዛትም ለመኖርም እየከበዳቸው በመጣበት ወቅት፣ ነገስታት መፍትሄው በጠፋባቸውና ቁልፉን እንደተነጠቀ እንደተዘጋ በር ቁልፉን እንዳጣ በሩን እንደሚሽከረከሩ ሰዎች ሲሽከረከሩ ማየት፣ መፍትሄ አልባነት በዓለም ላይ ነግሶ ማየት፣ ይህ የመጨረሻው ዘመን ምልክት አንዱ እንደሆነ ልንረዳ ያስፈልጋል። ወገኖቼ፣ በዚህ በመጨረሻው ዘመን ልናደርግ የሚገባው ለእግዚአብሔር ለአምላካችን መታዘዝ ነው። ከእግዚአብሔር እየሰማነውን የእውነተኝነት ቃልና ያንን የእርሱ ምስክሮች የነገሩንን እውነት በማመን ለእርሱ በመገዛትና መጽሐፍ የሚነግረንን ተከትለን በመሄድ ሕይወታችንን ከጥፋትና ከጨለማ ከሞትና ከውድቀት ከዘላለምን ጥፋት ልናመልጥ ያስፈልጋል ማለት እወዳለሁ። ምክንያቱም
ጥፋት ሲመጣ እየመጣው ነው ብሎ አይነግረንም። የጌታ ቀን ሌባ በድንገት እንደሚመጣ እንደዚሁ ስለሚመጣ ቀኒቱንና ሰዓቲቱን አታውቁም ብሎ ራሱ እንደነገረን ቀኒቱንና ሰዓቲቱን ስለማናውቅ ሁልጊዜ ተዘጋጅተንና ነቅተን ልንጠብቅ ያስፈልጋል ማለት እወዳለሁ። ምክንያቱም ነገ ሌሊት፣ ተነገ ወዲያ፣ የዛሬ ዓመት፣ የዛሬ ወር፣ የዛሬ 3 ወር ወይም የዛሬ 2 ዓመት ሊሆን ይችላል። ሰዓቷንም ቀኗንም ዘመኑንም አናውቅም። ነገር ግን እንደቀረበ የምናውቅበትን ሲዝን ወይም ምልክቶችን ሰጥቶናል። እነዚህ ምልክቶች ደግሞ በምድር ላይ በአሁን ሰዓት በፍጥነት እየተፈጸሙና እየተከናወኑ እየተመለከት ያለንበት ወቅት እንደሆነ ልናውቅ ያስፈልጋል። ለዚህ ነው ጳውሎስ ምስክርነታችንን አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ይላል። ሊገረም፣ ምክንያቱም በእኛ የሚገረምበት ምክንያት በጽናት ነው። ባመነው ነገር ጸንተን በመቆየትና እግዚአብሔር ላዘጋጀልን ለዛ ለዘላለም ርስት ለመብቃት ለተዘጋጀልን አክሊልና የዘላለም መኖሪያ ለመብቃት በምድር ላይ በዚህ በመጨረሻው ሰዓትና ደቂቃ ጽናትን በብርቱ የሚጠይቅ እንደሆነም ደግሞ ልናውቅ ያስፈልጋል። ምክንያቱም ሁሉ ነገር ወደኛ የሚመጣው ከትንሽ ነገር ጀምሮ የሚፈትኑና መንገድን ለማሳት የሚተጉ የመናፍስት ኃይሎች በክፋት ወደ ምድር ወርደው በኃይል እየሰሩ ያሉበትና በቤተ ክርስቲያን ውስጥም በሐሰት አስተምሮትና ትንቢቶች ሾልከው የገቡበት ሰዓት ላይ ስለሆነ ይህንን ተገንዝበንና ተረተን በጽናትና በጥንቃቄ እርምጃችንን እየለካን መራመድ አለብን ማለት እወዳለሁ። እንግዲህ ወገኖቼ ሆይ ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ ይላል። እግዚአብሔር ኃይሉ ክብር ከመራቅና የእርሱን ፊት እንዳናይ ከሚከለክለን ከክፉ ጥፋት እግዚአብሔር ጸጋና ምሕረት ይሰውረን እያልኩ የዛሬን የማለዳ ቁርስ በዚህ ላይ ያበቃለሁ። እስቲ አጭር ጸሎትን ጸልይና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚች ስለተባረከች ማለዳ ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ እኔና ወንድሞቼና እህቶቼን በምሕረትህና በጸጋ በቸርነት ከልለህ ለዚች ቀን አብቅተህናል። ክብር ምስጋና ለአንተ ይሁን። እነሆ ደግሞ በዚህ በክፉና አስጨናቂ ዘመን ውስጥ መራመድ፣ መሄድ፣ ማለፍ፣ መውጣት፣ መግባት እንችል ዘንድ የሚረዳንን ያንተን ጸጋ በሕይወታችን ላይ እንድታበዛ በክርስቶስ ኢየሱስ ስም እጠይቅሃለሁ። ኃይልህ እንዲረዳን አቅምና ጉልበት ብርታት እንድትሆነን እንድታስተምረን መንገዳችን ሁሉ ደግሞ እንድትመራን ዳዊትን እንዳልከው አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ ዓይኖቼንም ባንተ ላይ አጠናለሁ እንዳልክ እንደዚሁ እኛንም እንድታስተምረንና መንገዳችንን እንድትመራን ዓይኖቼን በእኛ ላይ እንዲሆኑ እንድትጠብቀን በኢየሱስ ስም እንጠይቅሃለን። ሁሉ ለስም ክብር ይሁን። ከክፉ ሁሉ ጠብቀን በደምህ ሸፍነን። ይህ ቀን በፊትህ የተባረከ ይሁን። ሁሉን ላንተ ክብር ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።